ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የዕለቱ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል በፌዴራል የጸጥታና የደህንነት መዋቅሮች ውስጥ እየታየ ያለ የጥርጣሬና ለመተማመን ሁኔታ ከዚህ አንጻር ብዙ ጥያቄዎችን እያስነሳ ነው። በተለይ በመከላከያ አመራርና በመረጃ ተቋማት ውስጥ የተፈጠረው ውስጣዊ ውጥረት እየጨመረ መምጣቱና በአመራሩ ውስጥ የመተማመን ችግር መፈጠሩ ተነግሯል። ታዲያ ይህ ጥርጣሬ መንፈስ እስከየት ድረስ ደርሷል? በተቋማቱ ውስጥ የተፈጠረውን የውስጥ ግጭት በወታደራዊና በፖለቲካዊ ውሳኔ አሰጣጥ ላይ ምን ተጽዕኖ እያሳደረ ነው? የብርሃኑ ጁላ የአመራር መዋቅር ከውስጥ ተግዳሮቶች በተጨማሪ በውስጥ የተፈጠረውን የመተማመን ቀውስ ለመቋቋም ይችላልን? ይህንንና ሌሎች ወቅታዊ ጉዳዮች በዛሬው የዜና ትንታኔያችን በቀዳሚነት እንመለከታለን። በጦርነት ውስጥ ያለ ኃይል ከጠላት ጥቃት ብቻ ሳይሆን ከተፈጥሮ አደጋና ከውስጣዊ ውጥረትም ጋር ሲጋፈጥ የሚፈጥረው ጫና ከባድ ይሆናል። በደቡብ ወሎ መሃል ሳይንት ወረዳ ከባድ ዝናብና መብረቅ ተከትሎ በአንድ ወታደራዊ ካምፕ ላይ የደረሰው አደጋም ይህንን እውነታ እንደገና አሳይቷል። ከ10 የሚደርሱ ወታደሮች ላይ ሞትና ከባድ ጉዳት መድረሱ ብቻ ሳይሆን በካምፕ ውስጥ ያሉ ወታደራዊ ቁሳቁሶችና መሳሪያዎችም መጎዳታቸው ተገልጿል። ታዲያ ይህ አደጋ በአካባቢ ባለው የጸጥታ ሁኔታ ላይ ምን ተጽዕኖ ያሳድራል? የሰውና የቁሳቁስ ጉዳቱ በወታደራዊ አቅም ላይ ምን ያህል ጫና ይፈጥራል? የመሃል ሳይንት የመብረቅ አደጋና በአካባቢ የሚታየው የጦርነት ሁኔታ እንዴት ይገናኛሉ? ይህንንና ሌሎች የዜና ትንታኔ ነጥቦች በዛሬው ዝግጅታችን ሰዓቱን ጠብቆ በዝርዝር እንመለከታለን። በአማራ ክልል በአንድ ገዳም ላይ ተፈጽሟል በተባለ የድሮን ጥቃት ዙሪያም ከባድ የፖለቲካ ክርክርና የተለያዩ መረጃዎች ተነስተዋል። ከጥቃቱ በኋላ የህወሓት አመራር አባል የሰጡት ምላሽ፣ ከገዳሙ የተሰጡ የአይን ምስክሮች መረጃና የአካባቢ ቤተ ክህነት ያቀረበው የጉዳት መረጃ ጉዳዩን ወደ ከፍተኛ የህዝብ ትኩረት አምጥቶታል። በጥቃቱ ሰዎች መሞታቸውና በርካታ መነኮሳትን መጎዳታቸው ከተገለጸ በኋላ የጥቃቱ ዓላማና ምክንያት በርካታ ጥያቄዎችን አስነስቷል። ታዲያ ጥቃቱ በስህተት የተፈጸመ ነው ወይስ የታለመ ኢላማ ነበረው? በገዳሙ ውስጥ በወቅቱ ምን እየተካሄደ ነበር? የተለያዩ ወገኖች የሰጡት መረጃ ምን ያህል ይጣጣማል? እና ይህንን ክስተት በአማራ ክልል በሚታይ የጸጥታ ቀውስና በሃይማኖታዊ ተቋማት ደህንነት ላይ ምን ይነገራል? እነዚህና ተያያዥ ጉዳዮች በዛሬው የዜና ትንታኔያችን ሰዓቱን ጠብቆ ወደ እናንተ ይደርሳል። በአማራ ክልል መከላከያ ምልመላ ቁጥርን ለመሙላት እየተደረገ ያለው ዘመቻ አዲስ ጥያቄዎችን እያስነሳ ነው። በከተሞች የሚገኙ ወጣቶች፣ በገጠር የሚኖሩ አርሶ አደሮች፣ ሚሊሻዎችና የጸጥታ አባላት እንኳን በተወሰነ ኮታ እንዲያዋጡ ጫና እየተደረገ መሆኑ ተነግሯል። ከሃይማኖታዊ ተቋማት አካባቢ እስከ ስራ ፍለጋ ወደ ከተማ የመጡ ወጣቶች ድረስ የሚደርስ የምልመላ ዘመቻ እየተካሄደ ነው የሚለው መረጃ ያገዛዙ የሰው ኃይል ፍላጎትና የህዝቡ ፈቃደኝነት በመካከላቸው ያለውን ክፍተት በግልጽ ያሳያል የሚሉ ወገኖች አሉ። ታዲያ ይህ የግዳጅ ምልመላ ዘመቻ የሰራዊቱን የሰው ኃይል ችግር ይፈታል ወይስ በህዝብና በአገዛዙ መካከል ያለውን የመተማመን ቀውስ የበለጠ ያባብሳል? ይህንና በአማራ ክልል እየተካሄደ ያለውን የምልመላ ዘመቻ የተመለከቱ ሌሎች ጉዳዮችን በዛሬው የዜና ትንታኔያችን እስከ መጨረሻው አብራችሁ ስትቆዩ በዝርዝር እንመለከታለን። የተወደዳችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አዳዲስና ወቅታዊ መረጃዎችን ታደምጣላችሁና መልካም ቆይታ ይሁንላችሁ። በፊልድ ማርሻል ብርሃኑ ጁላ የሚመራ የመከላከያ አመራር ውስጥ የውስጥ አለመተማመንና የጥርጣሬ መንፈስ እየተስፋፋ መሆኑ ተነገረ። በአዲስ አበባና በፌዴራል ደረጃ በሚገኙ የጸጥታና የደህንነት መረጃ ተቋማት ውስጥ የታየው ውስጣዊ ውጥረት ከጊዜ ወደ ጊዜ እየጨመረ መምጣቱ ተገልጿል። በተለይም በብሔራዊ መረጃና ደህንነት ተቋምና በመከላከያ ሰራዊት ከፍተኛ የአመራር መዋቅር ውስጥ የተፈጠረው የውስጥ መጋጨትና የመተማመን ችግር ተቋማቱን ከባድ ፈተና ውስጥ እየጣለው ይገኛል ተብሏል። ከፍተኛ የሰራዊት አመራሮች በተለይም ከአማራ ተወላጅ የሆኑ የጦር መኮንኖችና የሰራዊቱ አባላት ላይ የሚደረገው ክትትልና ጥርጣሬ እየጠነከረ መምጣቱ የውስጥ ግንኙነት እያወሳሰበው መሆኑ ተጠቁሟል። በሰራዊቱ ውስጥ ማን ከማን ጋር ነው የሚል ጥያቄ መስፋፋቱ የመተማመን መሰረቱን እየነቀነቀና የትእዛዝ ሰንሰለቱን እያዳከመ መሆኑ ተገልጿል። በዚህ ጥርጣሬና የስነ ልቦና ጫና ውስጥ ያሉ አንዳንድ ከፍተኛ መኮንኖችና የጦር አባላት ከላይ የሚደርስባቸውን ጫና ለመቋቋም አቋማቸውን በውስጥ እየገመገሙ መሆናቸው ተነግሯል። ይህም በደህንነትና በመረጃ መረቦች ውስጥ የተፈጠረው ውጥረት ከግለሰቦች ግንኙነት ባለፈ ወደ ተቋማዊ ችግር እየተሸጋገረ መሆኑን ያሳያል።
በውስጥ አለመተማመን፣ የተበላሸ የትዕዛዝ ሰንሰለት፣ የተከፋፈለ የአመራር መዋቅርና የተዳከመ የመረጃ ስርዓት በወታደራዊና በፖለቲካዊ ውሳኔ አሰጣጥ ላይ ቀጥተኛ ተጽዕኖ ያሳድራል። ስለዚህ ተቋማቱ ከውጭ ከሚገጥሟቸው ተግዳሮቶች በተጨማሪ በራሳቸው ውስጣዊ መዋቅር ውስጥ የተፈጠረውን መተማመን ቀውስ መፍታት የማይችሉ ከሆነ የስትራቴጂ ውሳኔ አሰጣጥ፣ የመረጃ ፍሰትና የተቋማት የስራ ቅንጅት እየተደከመ ሊሄድ ይችላል። በመሆኑም የብርሃኑ ጁላ አመራር መዋቅር እየተጋፈጠ ያለው ችግር ከውጭ የሚመጣ የጸጥታ ስጋት ብቻ ሳይሆን በውስጥ የተፈጠረ የመተማመን ቀውስና የአመራር ውጥረት መሆኑ እየተጠቆመ ነው። ይህ ቀውስ በተቋማቱ ውስጥ በሚገኙ አመራሮችና አባላት መካከል መተማመንን ማደስ ካልተቻለ በቀጣይ የውሳኔ አሰጣጥና የትዕዛዝ አፈጻጸም ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ይህ በእንዲህ እንዳለ በደቡብ ወሎ ዞን መሃል ሳይንት ወረዳ በአንድ የመንግስት ወታደራዊ ካምፕ ላይ በደረሰ የመብረቅ አደጋ ከፍተኛ የሰውና የቁሳቁስ ጉዳት መድረሱ ተገለጸ። በአካባቢው የሚገኘው ቀዩ ዋሻ አካባቢ በተለይም ቀበሮ ሜዳ በሚባለው ስፍራ ከባድ ዝናብ ከመብረቅ ጋር ተደርቦ መዝነቡን ተከትሎ አደጋው መከሰቱ ተነግሯል። በዚህ አደጋ 10 የሚደርሱ የወታደራዊ ካምፑ አባላት ላይ ጉዳት መድረሱን ምንጮች ገልጸዋል። ከነዚህ ውስጥ 3 ወታደሮች በአደጋው ምክንያት ወዲያውኑ ሕይወታቸውን ሲያጡ፣ ሌሎች 7 የሚሆኑ ወታደሮች ደግሞ ከባድ የአካል ጉዳት ደርሶባቸው ሕክምና ላይ እንደሚገኙም ተጠቁሟል። በአደጋው ከተጎዱት ውስጥ በከባድ መሳሪያ ክፍል ጋር የተያዙ ወታደራዊ አባላት መኖራቸውም ተነግሯል። በተጨማሪም መብረቁ በካምፑ ላይ በመውደቁ በርካታ ወታደራዊ ቁሳቁሶችና መሳሪያዎች መጎዳታቸው ወይም መውደማቸው ተገልጿል። ይህ ክስተት በአካባቢው በሚካሄደው የጸጥታ ቀውስ መካከል የተከሰተ ሲሆን የወታደራዊ ካምፑ አባላት ከተፈጥሮ አደጋ በተጨማሪ ከቀጠናዊ ጦርነት ሁኔታ ጋርም ተያይዞ ከባድ ጫና ውስጥ መሆናቸው ያሳያል። በመሆኑም በመሃል ሳይንት የተከሰተው የመብረቅ አደጋ በአንድ ወታደራዊ ካምፕ ላይ የደረሰ ተራ የተፈጥሮ አደጋ ብቻ ሳይሆን በአካባቢ ባለው የጦርነትና የጸጥታ ቀውስ ላይ ተጨማሪ ጫና የፈጠረ ክስተት ሆኗል። በአደጋው የደረሰው የሰውና የቁሳቁስ ጉዳት በአካባቢ የሚንቀሳቀሱ የጦር ኃይሎች ላይ ተጨማሪ የሞራልና የአቅም ጫና ሊፈጥር ይችላል ተብሏል። በአማራ ክልል ወታደራዊ ምልመላ ቁጥር ለመሙላት እየተደረገ ያለው ጥረት አዲስ ደረጃ ላይ መድረሱ ተነገረ። ከህዝቡ በፈቃደኝነት ወደ መከላከያ የሚገቡ ምልምሎችን በበቂ ሁኔታ ማግኘት ባለመቻሉ አገዛዙ የተመደበለትን የምልመላ ኮታ ለመሙላት በግዳጅ የሰው ኃይል ማሰባሰብ መጀመሩ ተገልጿል። በተለይም ከሃይማኖታዊ ተቋማት ጋር የተያያዙ ሰዎችን፣ በመስጊድ የሚገኙ ሸኮችን፣ በቤተ ክርስቲያናት የሚያገለግሉ ዲያቆናትን እንዲሁም ከተለያዩ የአማራ አካባቢዎች ለስራ ፍለጋ ወደ ከተሞች የመጡ ወጣቶችን በግዳይ ለመመልመል የተደራጀ እንቅስቃሴ መጀመሩም ተነግሯል። ይህን ለማስፈጸም ልዩ የማሰባሰቢያ ኃይል፣ ማጓጓዣ ተሽከርካሪዎችና ጊዜያዊ የማጎሪያ ማዕከላት ተዘጋጅተው ወደ ስራ መግባታቸውን ተጠቁሟል። በተለይም በደሴና በኮምቦልቻ አካባቢ የሚኖርና ለስራ ወደ ከተማ የመጡ ወጣቶች ለግዳጅ ምልመላ እንዳይዳረጉ ጥንቃቄ እንዲያደርጉ ማሳሰቢያ ተላልፏል ተብሏል። ይህ እንቅስቃሴ በከተሞች ብቻ የተገደበ እንዳልሆነ ተገልጿል። በገጠር አካባቢዎች ላይ አርሶ አደሮች ልጆቻቸውን ለወታደራዊ ምልመላ ካልሰጡ የግብርና ግብዓቶችን እንደማያገኙ የሚደረግ ጫና እየተፈጠረ መሆኑ ተነግሯል። ይህ ደግሞ የምልመላው ሂደት ከፈቃደኝነት ወደ ግዳጅ እየተሸጋገረ መሆኑን የሚያመላክት ነው ተብሏል። በተጨማሪም ሚሊሻዎች ወደ ግንባር እንዲሰማሩ አስገዳጅ ትዕዛዝ መስጠቱን፣ በአንዳንድ አካባቢ የተሰበሰቡ ወደ ማሰልጠኛ ወይም ወታደራዊ ካምፕ እንዲገቡ እየተደረገ መሆኑ ተጠቁሟል። ዘመቻው በመደበኛ ፖሊስና በትራፊክ ፖሊስ አባላት ላይም መድረሱ ተነግሯል። እያንዳንዱ የፖሊስ ጣቢያ በተወሰነ ምልመላ ቁጥር እንዲያወጣ ጫና እየተደረገ መሆኑም ተገልጿል። በአጠቃላይ የምልመላ ኮታ ለመሙላት የሚደረገው ሰፊ ዘመቻ በአንድ በኩል የሰራዊትን የሰው ኃይል ችግር ለመፍታት የተወሰደ እርምጃ ቢሆንም በሌላ በኩል የህዝቡ ፈቃደኝነት እየተቀነሰ መሆኑንና በግዳጅ ምልመላ ላይ መደገፍ መጀመሩን የሚያሳይ ነው ተብሏል። ይህ በአገዛዙ በህዝቡ መከላከያ ያለውን የመተማመን ክፍተት የበለጠ ሊያሰፋ እንደሚችል ተንታኞች ያስገነዝባሉ። ውድ የሚዲያችን ተከታታዮች የዛሬ የዜና ትንታኔያችን እነዚህ ነበሩና ጤና ይስጥልን።